ገለታው ወደ ሌላው ቁልፍ ጉዳይ እንምጣ። ሰሞኑን የትምህርት ጉዳይ በሰፊው እየተነሳ ነው። በየዓመቱ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ውጤት ለኢትዮጵያን አስደንጋጭ ነገር እየመጣ ነው። አሁንም እጅግ አሳዛኝ በሆነ ሁኔታ ነው ውጤቱ መጣ የተባለው። በጣም ጥቂት ቁጥር ያለው ተማሪ ብቻ እንዳለፈ ፕሮፌሰር ብርሃኑ ነጋ አስታውቋል። በፕሮፌሰር ብርሃኑ ነጋ ዘመን ነው እንግዲህ ተማሪዎች በዚህን ያህል ቁጥር ወደቁ የሚባለው። ወይ ብርሃኑ በተለየ መልኩ የተዘጋጀ ማጣሪያ ይኑር ወይም ደግሞ ተማሪዎች ከባለፈው ዘመናት የበለጠ ሰነፍ ሆነው ትምህርት ላይ ደክመው ይሁን የሚታወቅ ነገር የለም። በተለየ ሁኔታ እሱ ከያዘበት ጊዜ አንስቶ በትምህርቱ ላይ የሚሰማው ውጤት እጅግ ያሳዝናል። ይህን እንደ ስኬት አድርጎ መግለጫ መስጠት በራሱ ያሳፍራል። ምናልባት ብርሃኑ ነጋ አይኛ ዝም ብሎ ተማሪ አናሳልፍም ጥራት ያለውን ጥቂቱን ነው የምናሳልፈው ከሚል እንደው መንጠራራት ጋር ይህንን እንደ ስኬት ቆጥሮት ከሆነ ያሳፍራል። ይህም በጣም ሊታሰብበት ይገባል። ይህን ሁሉ ተማሪ ምን ልታደርገው ነው? ወጣት ጡረተኛ ሆነው ቤተሰቡ ላይ ከእንደገና ሸክም እንዲሆን ነው? ምን የታሰበ ነገር አለ? ከኔ ጥያቸዋለሁ። ብርሃኑ ጁላ አንስቶ ወታደር ያርጋቸው ነው እንደሚባለውም ከሆነ በጣም ትልቅ ሀገራዊ አደጋ ነው ከፊታችን የተደቀነውና እነሱ ምንም የተሰማቸው አይመስልም። ለዚህ መፍትሄ ብሎ ያመጡት ነገር እንዳለ አናውቅም። እንግዲህ ብርሃኑ ነጋ 4ኛ ዓመት 5ኛ ዓመቱ እየመጣ ነው በትምህርት ሚኒስትርነቱ። እስካሁን ያየነው ነገር የለም፣ ለውጥ የለም። የተወሰነች ትንሽ ነገር እንኳን ፍንጭ ማየት እንኳን ብንችል ነገ ከነገ ወዲያ ምርቱን እናገኛለን ብለን እንጠብቅ ነበረ። ግን የምናየው ነገር የለም። ከፍተኛ ትምህርት ብቻም የትምህርት ጉዳይ ትምህርት ኪሳራው ሰፊ ስለሆነ በአንደኛ ደረጃ ምንም ሳናነሳ ከፍተኛ ትምህርት ላይ ብቻ ብናተኩር ነው ሳይ የከፍተኛ ትምህርትን ሆን ብሎ አብይ አህመድ እየገደለው ነው ያለው። ሆን ተብሎ ነው። ይሄ አንድ ጠቅላይ ሚኒስትር የአንድ ሀገር መሪ ከፍተኛ ትምህርት በኔ ዘመን አይገነባም ካለ ምን ማለት ነው? ከባድ ወንጀል እኮ ከባድ ወንጀል እኮ። እኔ ዩኒቨርሲቲ አልገነባም አንደኛ ደረጃ እና ህፃናት መዋያ ነው እንጂ ዩኒቨርሲቲ ቆሟል፣ ግንባታ ቆሟል እኮ ብሎ በአዳዋይ በፓርላማ የተናገረ ሰው እና የከፍተኛ ትምህርት ችግር አንዱ ግንባታ መቆም ነው። ዩኒቨርሲቲ እንዳይገነባ አክሰስ እንዳይኖር ማለት ነው፣ ብዙዎች እንዳንቀበል አድርጓል። ባለፉት ዓመታት ምንም ዩኒቨርሲቲ አልተገነባም። ተመልከት፣ ያሉ ዩኒቨርሲቲዎች ወደ 50 አይደለም የሚደርሱት የሚባለው። እንደው ጋና ብታይ ለምሳሌ አሁን ስንት ሰው ነው? 35 ሚሊዮን አካባቢ ነው እንግዲህ 40 ሚሊዮን የማይሞላ ህዝብ ያላት እንኳን የኢትዮጵያን ያህል ዩኒቨርሲቲ ነው ያለ። እኛ 120 ሚሊዮን ህዝብ ነው ያለ 50 ዩኒቨርሲቲ ብቻ። ኬንያ ይሄ እንደሆነ ያው ህዝባቸው ታወቀ ነው፣ ወደ 57 ምናምን ሚሊዮን ህዝብ ነው፣ ወደ 80 ዩኒቨርሲቲዎች ናቸው ያሉት። ታንዛኒያ ወደ 50 ዩኒቨርሲቲ ነው ያለው። ህዝቡም ትንሽ ነው ታንዛኒያ እንደምታውቀው። ናይጄሪያ ነው እንግዲህ ከአፍሪካ በብዛት አንደኛ፣ ሁለተኛ ኢትዮጵያ አይደለችም። የናይጄሪያ ወደ 275 ዩኒቨርሲቲዎች ናቸው ያሉት እና ኢትዮጵያ ውስጥ 50 ዩኒቨርሲቲ ማለት አሁን እዚህ ቦስተን ማለት ነው። ቦስተን ከተማ ውስጥ ብቻ 50 ዩኒቨርሲቲ አለ። ማሳቹሴትስ እኮ አይደለም ያልኩት፣ ቦስተን ከተማ ውስጥ መሰለኝ። ማሳቹሴትስ ነው እንግዲህ ከመቶ ከምናምን በላይ ነው የሚሆነው። ቦስተን ከተማዋ ግን ኮሌጆች እና ዩኒቨርሲቲዎች 50 ነው የሚሆነው። ኢትዮጵያ 120 ሚሊዮን ህዝብ ይዛ እንዴት 50 ብቻ ይኖራታል ተብሎ ተሯሩጦ አዳዲስ ዩኒቨርሲቲዎች እንዲገነቡ መደረግ ሲገባው፣ ቁጭት ሊኖር ሲገባው እንዳይገነባ ማድረጉ አንድ በከፍተኛ ትምህርት ተቋም ላይ ያለ ችግር ነው። ሁለተኛው የመግባት እነዛው ተገነቡት ውስጥ እንዳይገቡ የማድረግ ነገር ነው። ዶክተር ብርሃኑ እየሰራ ያሉት መሰለኝ እንዳይገቡ። አሁን ተመልከት፣ ይሄ እንኳን የዛሬው አሁን ምንድነው የሚሉት? እኔ እኮ የተማሪዎቹ የመግባት አቅም ብቻ አይደለም የሚያስገርምህ ነገር፣ ሜዠርመንቱ ራሱ ነው መመዘኛ። አሁን ምንድነው የሚሉት? ከ50 እና በላይ ያመጡት ፈተናውን ቀርቦ ተፈትነው 50 እና ከዛ በላይ ያመጡት 8.4% ብቻ ናቸው ነው የሚሉት። አንደኛ መመዘኛው ትክክል ነው ወይ? ይሄን ባለሙያዎች እስቲ ይናገሩ መሳይ። መመዘኛ እንደዚህ ይመዘናል ወይ? 12 ያክል 50 እና በላይ ተብሎ አንጻራዊ መሆን የለበትም ወይ? ካሉን ተማሪዎች አቅማቸው ይድከም። እንግዲህ ረሃብ አለ፣ የምን ያቀረብናቸው ላብራቶሪ አለ፣ መጽሐፍት ጉዳይ አለ፣ ኢንተርኔት የለም፣ ምን የለም። እንግዲህ ሰው በመገብከው ልክ አይደለም፣ አንጻራዊ አይደለም። እንግሊዝን ፈተና እናመጣም መስሎኛል። ወይም ደግሞ አሜሪካውያንን እዚህ ሃርቫርድ ዩኒቨርሲቲ ሲገቡ የሚፈተኑትን አናመጣም። አንጻራዊ መሆን አለበት፣ ሪሌቲቭ መሆን አለበት። ስለዚህ ያንን አንጻራዊ የሆነ ግሬዲንግ ሲስተም የለም። አንድ ከባድ ፈተና ወጣ 50 ማምጣት ያለብን ለማቀለው ማለት እና አሁን ምን ሆነ መመልከት። ከመቶ ተማሪዎች ውስጥ 8.4 ተማሪዎች ማለት ነው 9 የማይሞሉ 8 ተማሪዎች ከመቶዎቹ 50 ሲያመጡ ሌላው 30 40 25 ምናምን ያመጣው ማለት ነው። በዚህ ትውልድ እንዴት ይገደላል? እንዴት በእንደዚህ አይነት ግሬዲንግ ሲስተም ይመዘናል? ሜዠርመንቱ ራሱ ኮን ተብሎ ፈተና አክብዶ ብዙ
ወጣቶች ዩኒቨርሲቲ እንዳይገቡ ማድረግ ማለት ነው። እና ይሄ በጣም በቀጥታ የከፍተኛ ትምህርታችንን እየጎዳ አሁን ተብሎ የተደረገ ነው ለኔ። ሶስተኛው ከፍተኛ ትምህርትን እያጎሳቆለ ዩኒቨርሲቲ መምህራን የተማሪ ዶርም እንዲመኙ እያደረገ የዩኒቨርሲቲ መምህራን የተማሪ ምግብ ካፌ እንዲመኙ እያደረገ እያስራበ ዩኒቨርሲቲ ሞቷል ኢትዮጵያ ውስጥ። እኔ አብይ አህመድን አይ ሄት ሂም መሰለኝ በጣም የጠላሁት በዚህ ነው። አንዱ እንዴት የዩኒቨርሲቲ መምህራንን እንደዚህ ያስመኛቸዋል? ዶርሚተሪ ትግራይ ውስጥ ዶርሚተሪ ውስጥ እየገቡ ምን አይነት ሪሰርች ነው የሚሰሩት እነዚህ ሰዎች? እነዚህ እኮ የአገሪቱን እኮ የሚመሩት እኮ እነዚህ ተቋማት ነበሩ እኮ። አሜሪካ እኮ የምትመራው በዩኒቨርሲቲዎች እኮ ነው። ፖለቲከኛ እኮ አይደለም የሚመራው። ፖለቲከኞች ከዩኒቨርሲቲ ኮርጃሉ። ፕሉራሊዝም የሚባለው ብዝሃነት አስተሳሰብ ከዩኒቨርሲቲ ነው የመጣው። ያንን ከዩኒቨርሲቲ የመጣ ምርምር ይዘው ፖለቲከኞች ያበሰሉ ወደ ተግባር ይወስዱታል። ምክንያቱም እነሱ ፓወር እና አውቶሪቲ የሚባሉ በእጃቸው ስለሆነ ማለት ነው። ሌላ ትላልቅ ሀገሮች ዩኒቨርሲቲዎች ናቸው የሚመሩት እና ዩኒቨርሲቲዎች መምህሩም እንዲደክም አቅም እንዳይኖረው ወደ ሪሰርች እንዳያተኩሩ የድለላ ስራ እንዲሰራ ዩኒቨርሲቲ ያስተማሪ ራይድ ነዳተኛ ነው ምን እንዳይሆን እንዲሆን እያደረገ የምርምር ተቋማትን ገሏቸዋል። ስለዚህ በአጠቃላይ እነ ዶክተር ብርሃኑ የያዙት መንገድ የከፍተኛ ትምህርት ተቋማችንን በጣም ጎድቷል። እኔ ይሄ በህግ ያስጠይቃል። ባለፈው ያልነው ነው መሳይ ይሄ ኤጁኬሽናል ጄኖሳይድ ነው። ትውልድን በትምህርት መቅጣት መግደል አንዱ እርምጃ አድርጌ ነው ያየሁት መሳይ። በጣም አስገራሚ ነው። ለዚህ ተጠያቂው ማን ነው የሚለው አንተ ቀደም ሲል ያብራራዋል። አንዳንዱ ለአመታት ሲንከባለል የቆየ የትምህርት ጥራት ችግሩ ነው ለዚህ ያበቃው የሚልም ማስተያየት የሚሰጡ አሉ። በእርግጥ እነ ብርሃኑ ብቻ ያመጡት ናቸው ብሎም የትምህርት ጥራት ችግሩን መደምደም አይቻልም። ለረጅም ዓመታት የኢትዮጵያ የስርዓት ትምህርት ችግር እንዳለበት ሲነገር ነበረ፣ ግን ለዛ መፍትሄ የተሰጠው አይደለም። አሁን ደግሞ ፖሊሲም ችግር እንዳለበት ይነገራል። አብይ አህመድ እየተከተለ ያለውን ፖሊሲ በብርሃኑ ዘመን የጸደቀው የትምህርት ፖሊሲ በራሱ ችግሩን እንዳይፈታ አድርጎታል። ችግሩን ለመፍታት የተጀመረ ጥረት እንኳን ካለ በዚህ ፖሊሲ ምክንያት እንዳይፈታ አድርጓል። ኢትዮጵያውያን የጋራ መግባቢያ አንድ ቋንቋ እንዳይኖራቸው የሚያደርገውን ፖሊሲ አብይ አህመድ ቀረጸው፣ እነ ብርሃኑ ነጋ ጸደቁት። ያ ፖሊሲ በራሱ ከፍተኛ የሆነ ችግር ያመጣ ፖሊሲ ነው። እነዚህ ነገሮች ምንም አስተዋጽኦ አላደረጉም ብሎ መደምደም አይቻልም። አሁን ኩረጃን ማስቀረት የሚል አንድ ዘርፍ ሊሆን ይችላል፣ ግን እንዳለ የትምህርት ሚኒስትር ወይም የብርሃኑ ሌጋሲ ተደርጎ እንዲታይ የተፈለገ ኩረጃ ከማስቀረት ለምንድን ነው ተማሪ የሚኮርጀው? መጽሐፍት ቀርበዋል ወይ? ስለ መጽሐፍት ጉዳይ ይነሳል ወይ? ኩረጃን ብቻ ኩረጃ እናስቀራለን ብሎ ዘመቻ መክፈት ውጤት አያመጣም። እንዲህ ተማሪ መጣልም የስኬት ጉዳይ ተደርጎ መነሳትም የለበትም። ጥራት ያለው ብቃት ያለው ተማሪ ማሳለፍ ጥሩ ነው፣ ግን ምን ሰጠው? ተማሪው ሳትሰጠው ምን አድርጎ ይፈተነው? ስለዚህ እነ ብርሃኑ ቆም ብሎ ያስቡ። እሱ በታሪኩ ብዙ በትምህርት ዙሪያ ውጤት ያመጣል ብለን ተስፋ ብናደርግበትም ነገር ግን የአብይ አህመድን ፖሊሲ የሚያስፈጽም በመሆኑ ፓርላማ ላይ የተናገረው ነው። እናንተ ፓርቲያችሁ ያስፈጸመውን ያጸደቀውን ነው እኛ ቆም የምናስፈጽመው፣ እኛን ምን አድርጉት ምን አላችሁ ነው ያለው። ብርሃኑ እንዲህ ብሎ ሲናገር መስማት እንዴት ያማል። ለማንኛውም የትምህርት ውድቀቱ ብዙ ነገሮችን የምናነሳ ቢሆንም ባለፉት 7 ዓመታት የሚከተሉት አካሄድ ግን የበለጠ ውድቀቱን እያባባሰው የመጣ ይመስለኛል። ገለታው አንድ በጣም ትንሽ የተዛባ ነገር ያለ የሚመስለኝ የኳሊቲ ኦፍ ኤጁኬሽን የሚባለው ትምህርት ጥራት የሚባለው ነገር ነው። በእኛ ሀገር እያምታቱ ፖለቲከኞች ሆን ብሎ በተለይ ስልጣን ላይ ያሉት እያምታቱ ሆን ብሎ ከተማሪ መውደቅ ጋር ያያይዙታል። እውቀት አንጻራዊ ነው የሚባለው በምድራችን በኢትዮጵያ ሰማይ ስር በምድራችን ውስጥ ያለን እንዳልከው በተመገብነው ልክ ልጆቻችን በመገብናቸው ልክ ነው የሬሌቲቭ ግሬዲንግ ሲስተም አንጻራዊ የደረጃ ሲስተም ተዘርግቶ መገምገም ያለባቸው በዛ ነው። 12ኛ ክፍል ግን ኳሊቲ ኦፍ ኤጁኬሽን ወይም ደግሞ የትምህርት ጥራት የሚባለው ጥሩ ዘመናዊ የሆኑ መጽሐፍቶችን ማምጣት፣ ላይብረሪ በየትምህርት ቤቱ ማምጣት፣ ዘመኑን የዋጀውን ትምህርት ማቅረብ፣ እሱ ምግቡ ማለት ነው እንግዲህ ዘመናዊ ትምህርት ማቅረብ እና ምንድነው የትምህርት ጥራት ሲባል ላብራቶሪዎችን የተለያዩ ላብራቶሪዎችን ማቅረብ፣ መጽሐፍቶችን ማቅረብ። አሁን በዚህ ዘመን ከዚህ ከወረቀት መጽሐፍት ጋር ያለው ግንኙነት ጠቧል። እንደምታየው መሳይ በጣም ጠቧል። ብዙዎች በኢንተርኔት ከሳይበር ወርልዱ ጋር ነው ግንኙነታቸው። ስለዚህ ልጆች ከኢንተርኔት ጋር እንዲገናኙ ማድረግ የኢንተርኔት ሬታችንን ወይም ደግሞ ይሄ አቅማችንን ማሳደግ፣ በየትምህርት ቤቱ ኢንተርኔት እንዲኖር ማድረግ፣ ኮምፒውተሮች እንዲኖሩ ማድረግ ያ ኳሊቲ ኦፍ ኤጁኬሽን እኮ የሚባለው እና ልጆች ጥራት ያለው ትምህርት ያገኛሉ ማለት ነው።
ምዘና ከዛ በኋላ የሚመጣ ነገር ነው በመሰረቱ ምዘና ያንን ጥራት ያለውን ምግብ በልተው አካላቸው ደህና ነው የሚለው ነገር ሌላ ነው እሱ ደግሞ ምንድነው መሆን ያለበት ቅድም እንዳልነው አንጻራዊ የሆነ እርስ በርሳቸው ተወዳድረው የዩኒቨርሲቲዎችን የቅበላ አቅም በማየት ያሉን 50 ዩኒቨርሲቲዎች ናቸው ስንት ሰው እናስገባ እንደውም በደንብ ሞልተው ተርፈው መያዝ አለባቸው በደንብ እንዲይዙ ሰው እንዳይቀርብም ከፍተኛ ትምህርት ልጅ እንዲቀምስ ተብሎ በዛ ግሬዲንግ ሲስተም ልጆችን ታስገባለህ ማለት ነው እና የዚህ የትምህርት ጥራት የሚባለው ነገር አሁን ከፍተኛ ትምህርት ተቋም ገቡ የተባሉት ወደ 48000 ምናምን ናቸው በአሁኑ ሰዓት 8.4 48000 ማለት የአዲስ አበባ ዩኒቨርሲቲ 48000 ተማሪ ነው ያለው በላይ ነው ዩኒቨርሲቲ ብቻ ከመጀመሪያ ዲግሪ አንስተህ እስከ መጨረሻዎቹ እስከ 3ኛ ደረጃ የሚማሩትን ደምሮ በሁሉም ፋካልቲስ ያሉ ተማሪዎች ብዛት 48000 አካባቢ አሁን ዶክተር ብርሃኑ በዚህ ዓመት ያስገቡት ተማሪ ብዛት 48000 ምናምን የቅበላ እንትናችንን ያየህ እንደሆነ ለ50 ዩኒቨርሲቲዎች ብታካፍለው ያቆ 1000 አይሞላም ማለት አማካኝ 1000 እንኳን አልተላከም ማለት ነው ይህ የሚያሳየው ዩኒቨርሲቲዎችን ክፍታቸውን ሊያድሩ ነው ማለት ነው እንኳን ያሳዝናል እኮ በእውነት ክፍታቸውን ሊያድሩ ነው በዚህ ከባድ ፈተና አላለፋችሁም ተብለው ልጆች እንዳይገቡ ተደርገው ያሉት እነዚህ ጥቂት ዩኒቨርሲቲዎች እንኳን በሙሉ አቅማቸው ተማሪዎችን ተቀብለው እንዳስተናግዱ እየተደረገ ነው ያለው ስለዚህ በአጠቃላይ ኳሊቲ ኦፍ ኤጁኬሽን ወይም ደግሞ የትምህርት ጥራት ነው ያነሳነውና ትምህርት ጥራት ላይ ምንድነው ሊሰሩ ያሉት ላይብረሪ ያስፋፉ ነው ያሉት ኢንተርኔት ኮምፒውተር ልጆች እንዲታጠቁ እያደረጉ ነው ያሉት እዛ ላይ ሲያወሩ አትሰማም መሳይ ምንድነው ምንድነው ተማሪን ከባድ ፈተና አንጥቶ በሙሉ መረፍረፍ እና ያን ሪፖርት ማድረግ ነው መለወጥ ይኖርበታል መሰለኝ ገለታ ወደ ሌላው ርዕሰ ጉዳይ እንሂድ እንግዲህ የግድቡ መመረቅን ምክንያት በማድረግ በአዲስ አበባ ትዕይንተ ህዝብ ተካሂዷል ከአዲስ አበባ የደረሰን መልእክት ነው በቀጥታ ዛሬ በአዲስ አበባ የተደረገው ሰልፍ ጉልት የሚቸረችሩትንና ሴፍቲኔት ተጠቃሚዎችን ሰልፍ ውጡ ካልወጣችሁም እርዳታ አይሰጥም ጉልት አትሸጡም ብለው ሰልፍ የሚወጣው ከሌሊቱ 8 ሰዓት ላይ ነው ማታ በቀበሌ አዳራሽና በወጣት ማዕከላት ተገኙ እራት እናቀርባለን ብለው ወስደው አሳድረው ነው ሰልፍ ያስወጣዋቸው ቤተሰብ የሌላቸው ልጆቻቸውን ለጎረቤት ሰጥተው ሰልፍ ወጥተዋል የሚል ነገር ነው ይሄ የደረሰን ከሰልፉ ተሳታፊዎች አንደኛቸው ናቸው እንግዲህ የወጡት በአብዛኛው በሴፍቲኔት ተጠቃሚ ሆኑ የመንግስት ጥገኛ እንደሆኑ የተደረጉ የአዲስ አበባ ነዋሪዎችን ነው በዚህ ላይ ከ80 በላይ ወጣቶች ለዚህ ዝግጅት መድረክ ትርኢት ለማቅረብ ሲለማመዱ ነበር በልምምድ ላይ እንዳሉም አደጋ ደርሶባቸው ወደ ሆስፒታል ተወስደዋል ህይወታቸው ያለፈም እንዳለን የሰማ ነው ጥቁር አንበሳ ሆስፒታል አስክሬን አልሰጥም ይያለ መሆኑን ነው እንግዲህ አንድ ቤተሰብ መረጃውን ይላኩልን ምክንያቱንም ሲገልጹ ከበላይ ትዕዛዝ አልመጣልንም ወሬው እንዲወጣ ስላልተፈለገ እኛ ስንገልጽላችሁ ነው ለቤተሰብ አስክሬን የምትሰጡት ብለውናል ብለው የሆስፒታል ኃላፊዎች እንደነገሯቸው ነው የገለጹልኝ ለማንኛውም አንደኛ ሰልፉ አስፈላጊ ነው ወይ ይሄ እስከ ህዳር ይቆያል የተባለው የህዳሴ ግድብ ምርቃት ግርግር እንግዲህ በየክልሉ በሰልፍ ታጅቦ ሊቀጥል ነው ማለት ነው እንደሰማነው ከሆነ አማራ ክልል ቤት ለቤት ቅስቀሳ እየተደረገ ነው ወጣችሁ ለግድቡ ምርቃት ደስታችሁን ግለጹ ነው እኛ ምን ሰማው በተለያየ መልኩ እንዳጣራ ነው ሰው ከፍቶታል ሰው መስማት አይፈልግም ምንም ነገር በዚህ በግድብ ምርቃት ዙሪያ የብልጽግና መንደር ሰዎች እንጂ ከበሮ ድለቃ ላይ ያሉት አብዛኛው ማህበረሰብ ክፍል ከፍቶታል ከዚህ ይልቅ የሥርዓት ይወገድበትን የሚወርቅበትን ትግል ካለ ለመቀላቀል ህዝባዊ ቢተኝነት እንዲጀመር የሚያነሳሳ ኃይል ነው የሚፈልገው እንጂ ከአብይ አህመድ ምንድነው ዜማ ጋር አብሮ መደነስ የሚፈልግ አይደለም ለማንኛውም እንዴት አየው አዳነች አቤቤ ንግግር አድርጋለች ከካይሮ እስከ ካርቱም ከካርቱም እስከ አዲስ አበባ ይሄንን ግድብ እንዲ ምናምን ስትል ነበር ለማንኛውም እንዴት አየው አሁን እንግዲህ መቼም የኢትዮጵያ ህዝብ ወደ ውስጡ እንዳይ ወደ አንጀቱ እንዳይ ወደ ረሃቡ እንዳይ ወደ ኑሮ ውድነቱ እንዳይ በዚህ በአባይና በቀይ ባህር ነው ሊያጣድፈው ሞክረው ማሳይ እነዚህ ሁለት ነገሮች በቃ መደነሻ እርሳው እነዚህ ያሰብክ እርሳ ረሃብን እርሳ ነው ለማለት ነው በጣም በቅርብ ወደዚህ ለበዓል ገበያ አይ ነበር አንድ ለገበያ ሰርቬይ አይ ነበርና አንድ ፍየል ሙከት 45 ሺህ ነው ማለት ይላል ሰውየው ፍየል ነው አንድ ሙከት ነው የኢትዮጵያ የደሞዝ ጣራ 39 ሺህ ነው አይደል ጣራ የሚባለው ነው መሰለኝ እዛ ጋር ይቆማል ይመስለኛል የሆነ ደሞዝ ከዛ በኋላ አያድግም ጣራ የሚባል ነገር እዛ ጣራ ላይ እንኳን ያለው ሰው መግዛት አይችልም አንድ ፍየል እና የልጅነቴን ጊዜ አስታወሰኝ በልጅነቴ በጣም ማረሳው ሁላችን የደሃ ልጆች ነን
ግን ቤተሰብ አስታውሳለሁኝ እንደው የጎረቤት ምንም ስታይ ለደሞዝ ለገና ለፋሲካ ደሞዛቸውን ይከፋፍሏታልና ይሄን ለሽንኩርት አድርጊ፣ ይሄን በዚህ ኪሎ ግዢ፣ በዚህ በግ ልግዛ፣ በዚህኛው ደግሞ ይሄን አድርጊ ከምን ግዙ ተብሎ ያ ደሞዝ ለዛ ሁሉ ይከፋፈል ነበር። በጣም ትናንሽ ደሞዞች እኮ ናቸው መሳይ አስታስበው። ዛሬ አንድ ደሞዝ የመጨረሻ ሰው የሚባለው ማለት ነው። ያን ጊዜ እኮ አስተማሪው ምንም ነገር የሚያደርግ የነበረው አስተማሪ ማለት በጣም ብዙ ነው የሚያገኝ ነበር። እና ምንድነው በተለይ ሲቪል ሰርቫንቱ የት ላይ ነው ያለው? ምድራችን ምን ሆነች? ሰራተኛውን ምን ላይ ጥለዋለች? የሚለው ትልቅ ብሔራዊ ጥያቄ ነው መሳይ። ይሄንን ትላልቅ ብሔራዊ ጥያቄ፣ ይሄን የደሞዝ ጥያቄ፣ ይሄን የኑሮ ውድነት የኢንፍሌሽን ጥያቄ ቀይ ባህርና ምንድነው አባይ እያላችሁ ደንሱ። በዚህ ዳንስ እርሱ ነው። ስለዚህ የኢትዮጵያ ሕዝብ ሆሬ አትርሳ። ይሄ ግድቤ ነው። 10 ጊዜ መቼም እንትን አትበለኝ። ምን ደንስ ሲያስፈልገው አንድ ሁለተኛ አልቋልስ ወይ ሁለት ግድቡ አልቋል ወይ መሰለኝ እኮ ባለፈው እኮ የነገርኩ እዚህ የሚያጠኑ ሰዎች የነገሩኝ እኮ ዝርጋታው አልተካሄደም። ግድቡ ከላይ ያው በተወሰነ ደረጃ አልቋል እንጂ የዝርጋታው ማለትም ኢንፍራስትራክቸሩ ማለት ነው ትልቁ ስራ የኃይል የማሰራጫው ስራ ተሰራጭቶ እስከ አዲስ አበባ እስከ ሞያሌ እስከ ትግራይ እስከ ጎንደር እስከ ሰሜን ሸዋ ወደዚህ ድረስ የመበተኑ ነገር እሱ ጨርሶ እኮ አልተሰራም እኮ ነው ያሉት። አልቋል ብሎ መደነስ አይቻልም። እኛ እኮ ባለፈው እሰየው ይሄ ነገር ተስፋ ሆኖ በግማሽ ለምሳሌ በአንዳንድ ካምፓኒዎች የኃይል አቅርቦታቸው በጣም ዝቅተኛ ስለሆነ ግማሽ ነው የሚሰሩት ባላቸው አቅም ልክ አይሰሩም። የኃይል አቅርቦት ችግር ስላለባቸው ብዙ ፋብሪካዎች እነዚህ አቅማቸው ሙሉ ሆነልን በእውነት መሳይ ሙሉ አቅማቸው ኤሌክትሪክ ፍጆታቸው ተሳክቶ እያመረቱ ከሆነ እሰየው። ግን አያለቅም። ይሄ ሁሉ አልተሰራም። ሳይሰራ ያችን ግድብ ብቻ ሪባን ተቆርጣ በዚህ ደንሱ ነው የተባለ ያለው እና ህብረተሰቡ መጠየቅ ያለበት ይመስለኛል መሳይ። ሁለተኛ አካዘናጋው ይሄ ዝም ብሎ ከመሬት ተነስቶ የመጣ መረጃ አይደለም። ግድቡ አልቋል ወይ የሚለው ጥያቄ መመለስ እንደሚገባው እኔም አንተም ባለፈው ተነጋገር ያመንነው መረጃ መጥቷል። የግድቡ ተጠናቋል ተብሎ የግድቡን የሚመሩት ኢንጂነሮች በሙሉ በዚህ ጉዳይ ላይ ምንም ነገር እንዳይተነፍሱ ያ የመንግስትን አቅጣጫ እንዲከተሉ ተመርቋል ብለው እነሱም አብረው ከዚህ ከአብይ አህመድ ፕሮግራም ጋር አብረው እንዲሄዱ ነው የተፈለገው እንጂ ግድቡ አለመጠናቀቁን ኢንጂነሮቹ ያውቁታል። ግድቡ ተጠናቀቀ፣ አንድ ነገር ተጠናቀቀ፣ ተመረቀ ሲባል ድሮም የምናውቀው አንድ ተማሪ ከዩኒቨርሲቲ በደርግ ጊዜ የምናውቀው ነው። ከዩኒቨርሲቲ ከተመረቀ በሚቀጥለው ስራ ላይ ነው የሚገባው። ስራ ሲጀምር ነው አንድ ሰው ተመርቋል ሲባል በሚቀጥለው ለስራ ዝግጁ ነው፣ ደሞዝ ሊበላ ዝግጁ ነው። ይሄ ሳውን ኤሌክትሪክ ለማመንጨት ዝግጁ ነው ወይ? በየቤቱ አምፖል ያጣም ይሄ ከፈረቃ ወጥቶ በአሁን ሰዓት የመብራት ቆጣሪ ሰው ከሚችለው በላይ ሆኖታል። 400% ነው የጨመረው። ይሄንን የህብረተሰቡን ሸክም ያቃልላል ወይ? ይሄ ጥያቄ እነዚህ ጥያቄዎች ሳይመለሱ ተመረቀ ግን ደንሱ የሚባለው ነገር በእርግጥም ጥያቄ ህዝቡ ሊያነሳ ይገባዋል። መደነሱ ባዶዱ ለምን ይደንሳል? ባዶዱ መደነስ የለበትም። ባዶ ዝም ብሎ በጨበጣ መደነስ የለበትም። ምን ይዤ ነው መደነሰው? ደስታዬን የሚገልጸው ምን አግኝቼ ነው ብሎ መጠየቅ አለበት። እና አብይ አህመድ ለፖለቲካ ፍጆታ ብለው ግድቡ ከመመረቁ በፊት ይሄን አጋጣሚ መጠቀም አለብን። የግድቡና የወደቡ ጉዳይ በፕሮግራም የተያዘ ነው። በብልጽግና ፓርቲ ለሚቀጥሉ ዓመት ትልቅ ስራዎች፣ ትልቅ የፕሮፓጋንዳ ስራ መስራት አለብን ብለው በእቅድ የተያዙ ናቸው። ባልቅም አለቀ ብለን እናስመርቅ ነው። በነገራችን ላይ ከዚህ በፊትም ሪባን ሲቆርጥ ነበር እኮ አዲስ አይደለም ሪባን ሲቆርጥ። ከዛ በምን ይለያል? ያኔ ሪባን የሆነ አንድ ተርባይን ሲያልቅ ሪባን ይቆርጥ ነበር። አሁንስ ከዛ ያለፈ ምን የመጨረሻ ደረጃ ላይ ደርሶ ነው የተመረቀው? ይሄ የፖለቲካ ግርግር መሆኑን ህብረተሰቡ በደንብ ሊያውቅ ይገባልና ያነሳው ሐሳብ ዝም ብሎ ከመሬት ተነስታ አይደለም። መረጃውም አለ። አለመጠናቀቁን የሚያሳዩ መረጃዎች እየወጡ ናቸው። ትክክል። ዝርጋታው አልተሰራም። ልክ ነው። በተለይ የዚህ ኢንፍራስትራክቸሩ ጉዳይ እንዳልተሰራ ኢንጂነሮች እንዳልከው ለኔም እዚህ በቀጥታ እዚህ አለ የሚከታተል ባለሙያዎች ናቸው። በደንብ በዝርዝር አጫውተውኛል እንዳልተሰራና ይህንን ሁሉ እያታለለ ነው ያለውና ህብረተሰቡ ይህንን ጥያቄ መጠየቅ አለበት። ከሁሉም በላይ እነዚህን ሁለት ውሃዎች አባይና ቀይ ባህር ነው የሚለው አይደለም። በዚህ ዘመን የዚህን ሚዲያ ስም ጥሩ አውጥተናል መሳይ። አንከር ሚዲያ አንከር ማለት በአማርኛ መልህቅ ነው አይደል? መልህቅ ማለት ነው በአማርኛ። እና ወደ ውሃ ወዲያ ከመሮጥ አገረ መንግስቱ አልረጋማው። ኢትዮጵያ አገረ መንግስት መልህቅ ይሻል መሳይ። እሱ ላይ ነው መልህቅ መወርወር መጀመሪያ።
መርጋት አለበት ሀገር መንግስት። የፖለቲካ ሶሉሽን መፈለግ አለበት። የፖለቲካ መፍትሄ እሱ ተወርውሮ መልህቅ ተወርውሮ ሀገር ይርጋ። መጀመሪያ በኢኮኖሚው በጦርነት እየተናጠች እኮ ነው ሀገር። ምን ይላል ይርጋ። መጀመሪያ ይሄ ሀገር ይረጋ ዘንድ የፖለቲካ ሶሉሽን ያስፈልጋል። ያ መልህቅ መጣል አለበት። ያ መልህቅ ተጥሎ ሀገር ሲረጋ፣ ሀገር መንግስት ሲረጋ የኔጎሺዬሽን እንጀምራለን ወደ ቀይ ባህር። ጊቭ ኤንድ ቴክ አለ ፕሪንሲፕል ሰጥቶ መቀበል ለሁሉም የሚጠቅም ስለሆነ ኢትዮጵያ ባለቤት የምትሆንበት ብዙ መንገድ አለ። ወደዛ እንዘረጋለን። ስለዚህ ኢትዮጵያውያን አሁን መጠየቅ ያለብን ይሄ 6 ፕሮጀክት አለኝ 9 ፕሮጀክት አለኝ የሚለውን እንትን ትተህ ሀገር መንግስት ይረጋ ዘንድ ሪዛይን አድርግ። አንተ ግፊት መደረግ ያለበት እንደ ኔፓሉ አመሰ ሪዛይን እና ሀገር መንግስት ይርጋ። ከረጋ በኋላ እነዚህ ቀጣይ የቤት ስራዎቻችን ናቸው የሚሆኑት የሚለው ላይ ህብረተሰቡ በዚህ ደረጃ መጠየቅ ያለበት ዘመን ላይ ያለን ነው መስለኝ። እንግዲህ ለዚህ ለግድብ ምርቃት ደስታቸውን እንዲገልጹ የወጡ የአዲስ አበባ ከተማ ነዋሪዎች አሉን ማለት በሚቻል መልኩ የሴፍቲኔት ተጠቃሚ የሆኑ ማስፈራሪያ ደረሳቸው ከመንግስት ጥገኛ ሆነው መንግስት ለፖለቲካ ዓላማ ገንዘብ እየከፈለ ትንሽ ነገሮች እየወረወረላቸው የሱ ተከታይ ያደርጋቸው ሰዎች ነው የወጡት። ማንኛውም መንግስት ሰልፍ ቢጠራ የሚወጡ ሰዎች አሉ፣ ይሄ የታወቀ ነው። እነዚህ ሰልፍ የወጡ ሰዎች ግን ትክክለኛ የኢትዮጵያን ህዝብ ስሜት ያንጸባርቃሉ ብሎ መውሰድ የሚቻል አይደለም። በአማራ ክልል እንደዚሁ ሰልፍ እንዲዘጋጅና ህዝቡ ወጥቶ ደስታውን እንዲገልጽ ቤት ለቤት ቅስቀሳ እያደረገ ይገኛል ያረጋ ከበደ አስተዳደር ማለት ነው። በተለይ የሞቱት ሰዎች ካሉ በዚህ በመድረክ ልምድ እያደረጉ ያሉ የሞቱት ወጣቶች ካሉ ይሄ ሊታወቅ ይገባል። ስንት ነው የሞቱት? ቤተሰቦቻቸው አስክሬን ለማግኘት ጥቁር አንበሳ ሆስፒታል ተገኝተው አላገኙም። ይሄ ለምን ሆነ? ይህን ጥያቄ እንኳን የሚመልስ የመንግስት ኃላፊ የለም። እንዲጎላ የተፈለገው የግድቡ ምርቃት ህዝቡን አስደስቷል የሚለው ብቻ ነው ጎልቶ እንዲወጣ የተፈለገውና ይህ ዜና በደንብ ተደብቋል። ገርታውሱንም እስከ መጨረሻው እንከታተላለን ማለት ነው። ሌላው የዶክተር ፍጹም አሰፋ ወደ የብሔራዊ ባንክ ገዢ ይሆናሉ ተብሎ የሚነገረው መረጃ ነው። ከዚህ መረጃ ጋር በተጓዳኝ እንደዚሁ የገንዘብና ኢኮኖሚ ልማት ትብብር ምክትል ሚኒስትሩ ወይ ሚኒስትር ዴታው ዶክተር ኢዮብ ተካልኝም አንዱ በአብይ አህመድ ፋይል ውስጥ ለዚህ ቦታ የታጩ ናቸው የሚልም መረጃ ወጥቷል። ነገር ግን እያመዘነ ያለው ዶክተር ፍጹም አሰፋ ትሆናለች ተብሎ ነው። ገለታው እንግዲህ አብይ አህመድ ፍጹም ታማኝ የሆኑ ሰዎችን በመሰብሰብ ይታወቃል። ከምንም በላይ በጣም ታማኝ መሆኑት አሁን ለዚህ ቦታ ደግሞ የበለጠ ከማንም በላይ ታማኝነታቸውን በማረጋገጥ የሱ የውሸት ዲስኩር ዋና ፋብሪካ የሆነችን አብይ አህመድ ቁጥር ሲጠይቅ አብይ አህመድ ጆሮ መስማት የሚፈልገውን ቁጥር እያዘጋጀች የምታቀርብ ፍጹም የውሸት መረጃዎችን በመስጠት የምትታወቅ ሴት ናት። ታማኝነቷ ከምንም በላይ እዚህ ቦታ ላይ ያቆያትም የአብይ አህመድ ታማኝ መሆኗ እንጂ ብቃትና ውጤት አይደለም። እንዴት አየው? ይሄ ቦታ ልምድ ያለው የሚፈልግበት ቦታ ነው። እዚህ አሜሪካ ሀገር እንዲህ የብሔራዊ ባንክ ገዢ ወይም ደግሞ የዚህ ሀገር ተመሳሳይ ስልጣን ያለው ሰው በፕሬዝዳንቱ ጫፉ አይነካም። እኩል ስልጣን ያላቸው እስኪመስል ድረስ በማንኛውም ውሳኔ ላይ ከፕሬዝዳንቱ ጋር የሚገዳደር ሰው ነው የብሔራዊ ባንክ ገዢ ማለት። አብይ አህመድ ሲጠዋቸው አቤት ሲልኳቸው ወዴት የሚሉትን ሰዎች በመሰብሰብ በዙሪያው ተከቧል። ምናልባት እቺ ሴትዮ ከሆነች የኢትዮጵያ የፋይናንስ ሴክተሩ የበለጠ ሽባ የሚሆንበት ሁኔታ ይመጣል ተብሎ ነው እንግዲህ ስጋቱ ያለው። አይኤምኤፍ በቅርብ ጊዜ ስጋቱን ባካፈለበት ጊዜ ኢትዮጵያ ውስጥ ያለኝ ስጋት ብለው ያወጣው ሪፖርት ላይ አንዱ የብሔራዊ ባንክ ነፃ በሆኑ ሰዎች መመራት አለበት የሚል ምክር ሀሳብ ነበር ያቀረበው። እንግዲህ ዶክተር ፍጹም የፓርቲ አባል ናቸው ደግሞ የብልጽግና በዛ በሚኒስትርነት ሲሰሩ የብልጽግና አባል እንደሆኑ ነው የምናውቀው። እና ዛሬ ደግሞ እንግዲህ ወደዛ ሲሄዱ ያው የበለጠ በፓርቲ ተጽዕኖ ስር የወደቀ ተቋም እንዲሆን የተደረገው ማለት ነው። እና አንዱ ትልቅ ነገር ይሄ ምናልባትም ከአይኤምኤፍ ጋር የበለጠ ሊያቃቅር ይችላል። እነዛን ምክሮች አልቀበልም ማለቱን የሚያሳይ ነው። ከዛ ባሻገር ግን አብይ ሹመት በጣም የሚገርመኝ መሰለኝ። በጣም እንደዚህ የሚኒስትሩን ማለት ነው ካቢኔ አንድ ሰው እኮ ማአት ቦታ ነው የሚሄደው። አንድ ጊዜ መከላከያ ሚኒስትር ይሆናል አንድ ሰው። ለምሳሌ መከላከያ ሚኒስትር በጣም ከባድ እንትን ነው እንደምታውቀው። ከዛ ይወስድና ቆላ ይለካቸዋል፣ የቆላ ሚኒስትር ያደርጋቸው አንዱ ሰው ደግሞ የስራና የክህሎት ሚኒስትር ያደርገዋል። ሌላ ጊዜ ደግሞ የሆነ እንደዚህ መከላከያ ሚኒስትር ያደርገዋል። እና በዛው በካቢኔ ውስጥ ሰዎች ሲንሸራሸሩ ሳይ ነው በጣም የሚገርመኝ። በጣም በዛው በካቢኔ ውስጥ ማለት ነው። ዛሬ ለምሳሌ ጌዲዮን ታውቃለህ፣ ዶክተር ጌዲዮን
የፍትህ ሚኒስቴር ነበሩ። እዚህ ደግሞ የሽግግር ፍትሁን እሳቸው አርቃቂ ነበሩ። ከዛ ደግሞ ውጭ ጉዳይ ደግሞ ይሆናሉ ተመልሰው መጥተው እዛው ካቢኔ ውስጥ እዛው ሲያወራ ትናንትና ፍትህ ሚኒስቴር ይላቸው የነበረው ካቢኔ ውስጥ አሁን የውጭ ጉዳይ ሚኒስቴር አርቃቸዋለሁ ይላል ማለት ነው። እና ይሄ መንሸራሸር ያልታየ መንሸራሸር ነው። ሄልዚ ያልሆነ ሪሻፍል ነው። እና ሚኒስትር ደረጃ አንድ ሰው ስቴብል መሆን አለበት። ካልቻለ መውረድ ነው። ካልቻለ ወደ የሚሄድበት ቦታ መፈለግ ነው ያለበት እንጂ እዛ ውስጥ እየተቀባበሉ እየተዟዟሩ አገርም እንዳይረጋ መንግስትም እንዳይረጋ ሲስተሙም ራሱ እንዳይረጋ ምልክትነታቸውን ደግሞ ትናንት መከላከያ ሚኒስትር ነበሩ እኮ የቆላ ልማት ሚኒስትር ናቸው የሚለው ነገር በራሱ በየመስሪያ ቤቱ የሚያመጣው ተጽዕኖ አለና አጠቃላይ አብይ አህመድ ሹምሽር በቃ ይሄን ያደርገው መንቀጭቀጭ ነገር አለው አይደል? ቅድም ያነሳ ነው መርባባት ነገር እንደዛው መካቢባው እንደዛው ነው የሚያደርገው። ሚኒስትር ወደ ቦታው መምጣት ምክንያቱም እንደምታውቀው ነው ባለፉት በሷ ስልጣን ዘመን ያደረገችው ነገር ቢኖር የስታቲስቲክስ ባለስልጣን እዛ የሚሰሩ ሙያተኞች አሉ ትክክለኛ አሃዝ የሚያቀርቡ እንደውም አንድ ወቅት ላይ አብይ አህመድ የሚፈልገውን ቁጥር ባለ መስጠታቸው በጣም ተበሳጭተው እንዲባረሩ ሲያደርግ በዋናነት ያስፈጸመችውም እሷ እንደሆነች ነው የሚታወቀው። እቺ ሴት በየጊዜው የኢኮኖሚ ቁጥር በማምጣት አገር በቀል ኢኮኖሚ ማሻሻ ብላ የጠቀሰችው እሱ አገር በቀል ማሻሻ ብላ ትስተው እንጂ እጅ ተጠምዝዞ አይኤምኤፍ ያስፈጸመው ፖሊሲ መሆኑን ለኢትዮጵያ ሕዝብ ፊት ለፊት ወጣ ስትዋሸው ነበር። እንዲህ መዋሸትን ጥበብ አድርገዋለች። ያው ካለቃዋ የተማረችው እንኳን ቢሆንም ቢያንስ የራሷ የሆነ ነገር ሊኖራት ይገባ ነበር። ከሙያ ጋር ከተያዘም በትምህርትም ልምድም ብዙ የደች አይመስለኝም። አሁን ለዚህ ለብሔራዊ ባንክ ገዢ ስትሆን ምንድነው የሚፈጠረው ነገር? ማሞ ምህረቱ ለምን ወጣ የሚለውን በተወሰነ ደረጃ መረጃዎችን እየደረሰን ነው ያለው። ከመረጃዎቹ አንዱ አብይ አህመድ የኢትዮጵያ ንግድ ባንክን እያዳከመ በተለይ እሱ የሚፈልጋቸው ባንኮች ጡንቻ እንዲያወጡ፣ ጉልበት እንዲያወጡ፣ አቅማቸው እንዲፈረጥም ከሀገሪቱ ከመንግስት ባንክ የበለጠ ተጠቃሚ እንዲሆኑ ያደረገበትን አካሄድ ማሞ ምህረቱ በዝምታ አልፎታል። ምናልባትም አንድም ማሞ ምህረቱ የሚወቀሰውን በዛ ምክንያት ነው። ሌላው ብር ከማተም ነው። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ አታትም ያለውን ብር አብይ አህመድ ተደብቆ እያሰራጨ ገበያ ላይ በትኖታል። ይህም በተመለከተም ማሞ ምህረቱ ጋር ትንሽ መወዛገብ እንዳለ ነው። ሌላው ከወርቅ ክምችት ጋር የተያዘ ነው። የወርቅ ክምችቱ አብይ አህመድ የተባበሩት አረብ ኤሚሬትስን ህጋዊ ወርቅ እንዲሆን የተባበሩት አረብ ኤሚሬትስ ከተለያየ ቦታ በህገወጥ የምታመጣው ነው የወርቅ ምርት በኢትዮጵያ ስም ነው እየተገዛ ያለው። ኢትዮጵያ ተጠቃሚ አይደለችም። ግን አብይ አህመድ ለህገወጡ የተባበሩት አረብ ኤሚሬትስ የወርቅ ግዢ ህጋዊ ማዕቀፍ እየሰጠው የመኒ ላውንደሪንግ የሚባለው አይነት ስራ እየሰራ በኢትዮጵያ መንግስት ስም በኢትዮጵያ ህዝብ ስም የወርቅ ክምችት አለ እየተባለ ይገለጻል። በቅርቡ የተባለው 3.5 ቢሊዮን ዶላር የኢትዮጵያ ድርሻ 400 ሚሊዮን ዶላር እንደሆነ 3.1 ቢሊዮኑ የተባበሩት አረብ ኤሚሬትስ እንደሆነ ነው የሰማነው። ግን የተመዘገበውና የሚጠራው ኢትዮጵያ 3.5 ቢሊዮን የወርቅ ክምችት አላት ተብሎ ነው የተገለጸው። እንዲህ አይነት ነገር ላይ ሁሉ ከማሞ ምህረቱ ጋር ስምምነት እንዳልነበረ ነው የውስጥ ምንጮች የገለጹት። ቢያንስ በዚህ ደረጃ እቺ ሴትዮ ልትጋፈጥ ትችላለች ወይ? እንዲህ አይነት አብይ አህመድ ሀገርን አሳልፎ የሚሰጥ የቅጥረኝነት ስራ ሲሰራ የለም የኢትዮጵያን ይጎዳል የኢትዮጵያን ህዝብ ጥቅም አሳልፎ ይሰጣል ብላ የምትከራከር አይደለችም። አሜን ብላ ተቀብላ የምታስፈጽም ነች። አብይ አህመድ አሁንም በፍጹም ታማኝ በሆኑ ሰዎች ብቻ ሀገሪቱን መምራት እንደሚፈልግና ወደ መሻሻል ሳይሆን የበለጠ ውድቀት የምናይበት ጊዜ እየመጣ መሆኑን ነው የተረዳነውና በጣም ያሳዝናል የቺ ሴትዮ ወደ ብሔራዊ ባንክ ገዥነት ማምጣት። አዎ በአንድ ጠቅላላ ነገር መሳይ አንተ ዝርዝሩን በደንብ ሄደበታል። ይህ ሰው ገለልተኛ ተቋም ይገነባል ብለን ልናስብ አንችልም። በተወሰነ ደረጃ ሻል ያለ ነገር ሊያመጣ አይችልም። የትኛውም ተቋም ብሔራዊ ባንክ በተለይ በቁጥጥሩ ስር መዋል የሚፈልገው ነው። ዋና የፋይናንስ ጉዳይ ማዘዣ ነው። ስለዚህ ያንን ተቋም ከመቼውም ጊዜ በላይ ሊቆጣጠረው ይፈልጋል። ሀገር መንግስቱ ያለበት ሁኔታ ባልተረጋጋ ቁጥር ሊቆጣጠራቸው ከሚፈልጋቸው ተቋማት አንዱ ነው። ሌላው መከላከያ ነው። ሌላው ደግሞ ደህንነቱ ነው። እንግዲህ ደህንነት ያለን ብለን አልፈርሷል። የራሱን ደህንነት ፈጥሯል። እነዚህ አካሎች በተለይ በከፍተኛ ሁኔታ ከቁጥጥሩ ውጪ መውጣት የለባቸውም። ስለዚህ የተሻለ ነገር ሊያመጣ ይችላል ብለን ከጠበቅን ተላላ ነው የምንሆነው። ለዚህ ነው ስርዓታዊ ለውጥ ኢትዮጵያ ውስጥ ማምጣት ያለብን የምንለውና እኔ እንደ አዲስ ነገር ብዙ አልታየኝም። አጠቃላይ ስርዓት ለውጥ ላይ ኢትዮጵያን ማተኮር አለብን። የተለያዩ ዝንብሮች ነው እነዚህ የቀይ ባህር፣ የአባይ ግድብ፣ የምን ጉዳይ ነገ ደግሞ ብዙ ባለስልጣናት ሊቀይር ይችላል። በዚህ ሳንዘናጋ
ብዙ የፖለቲካ ሰዎችን መነሳት አለብን ሲሉ ነው የሰማነው። እንዳንዘናጋ እዛ ላይ ብዙ መስራት አለብን። ቶሎ በኔፓል ቅድም እንዳልከው መሳይ የኔፓሉን ጉዳይ እንዴት እየተከታተልከው ነው? አሁን ነገሮች ተረጋግተዋል። መንግስት አፍርሰው አንድ የሽግግር ጊዜያዊ ጠቅላይ ሚኒስትር መጥተዋል። ምርጫ ሊያደርጉ እንደተዘጋጁ ነው የሰማነው። ግን ኔፓል ላይ የታየው ህዝባዊ ቢተኝነት ከቅርብ ጊዜ ከታዩት በተለየ ሁኔታ የሚጠቀስ ነው። ወጣቶች ናቸው ሙስናን እና የሥራ ዕድል መጥፋቱን መነሻ አድርገው የጀመሩት ህዝባዊ ቢተኝነት መንግስትን እንዲዋረድ ብቻ አይደለም። ጠቅላይ ሚኒስትሩ በገመድ ተይዘው ነው በሄሊኮፕተር ከቤተ መንግስታቸው እንዲያመልጡ የተደረገው። በጣም በከፍተኛ የህዝብ እንቢተኝነት የተጥለቀለቀው አብዮት ውጤታማ ሆኖ አሁን ትንሽ የመረጋጋት ሁኔታ አለ። ግን በምርጫ ቃል ተገብቶላቸው ነው ነገሮች እንደሚስተካከል ቃል ተገብቶ ነው እንግዲህ ለጊዜው የበረደው። ግን ታሪካዊ ከፍተኛ የህዝብ መነሳሳት የታየበት እንደውም አንዳንድ ኢትዮጵያውያን የነሱ በረከት ለኛ የሚደርሰን ብለው በከፍተኛ ትኩረት ሲከታተሉት የነበረው አብዮት ነው ኔፓል የተካሄደው። እንዴት ተከታተልከው? ስለ ኔፓል ሳስብ አንድ ነገር ትዝ ይለኛል መሳይ። ኔፓሎች በዚህ ከዘውዳዊ ስርዓት ወደ ሪፐብሊክ ወይም ደግሞ ህዝባዊ በላይነት የመጡት በቅርብ ነው። ከሌላው ዓለም በጣም ዘግይተው 2008 አካባቢ እንደዚህ ነው ዘውዳዊ ስርዓት እንትን ያደረገው። ወይዚህ ምንድነው የሚባለው እምነቱ ቡድሂዝም ንጉስ የነበራቸው ናቸውና በጣም ዘግይተው ነው የመጡት። እንግዲህ ህገ መንግስት ሊተክሉ ሲሉ ትንሽ ጊዜያት ወስዶባቸው ነበርና ኢትዮጵያ ሄደው ነበር። ትዝ ያለኝ ነገር መሳይ ምንድነው ኢትዮጵያ ውስጥ የሄዱት ለምንድን ነው? እንግዲህ ትንሽ ሀገር ብትሆን ኔፓል ግን በጣም ብዙ ቋንቋ ተናጋሪ ብሔር ነው የነበራትና የትኛውን ስርዓት እንከተል የሚለው ላይ ጥናት ቡድን ተቋቁሞ ነበርና አንዱ የጥናት ቡድን ወደ ኢትዮጵያ ሄዶ እንዴት ነው እናንተ መንግስት ስርዓት እንደኛ ናችሁ መልካችሁ ብዙ ብሔር ነው ያላችሁና እንዴት እናስተዳድረው በሚል ነው ያመጣነው ብሎ ይላሉና ምን ያሰለጥኗቸዋል? የብሔር ፌዴራሊዝም ጥሩ ነው ይድና ኔፓል ያንን ተጠቀሙበት እኛ በጣም ጥሩ ነው ብሎ ይነግሯቸዋል። ከዛ የጥናት ቡድን የተበተነው ኢትዮጵያ ውስጥ ብቻ አይደለም የተለያዩ ሀገሮች ኤክስፐርቶች ሄደው ነበርና ሲመጡ ከየሀገሩ ይዘውት የመጡትን ልምድ ተነጋግረው በኋላ የኢትዮጵያን ውድቅ አደረጉት። የኤትኒክ ፌዴራሊዝም ነው እሱ ይገለናል ብለው ዘይደዋል። በጣም ይገርመኛል። አሁን ሳስብ አንፈልግም ብለው እሱን ትተውታል። ግን ሄዶ ዞሮ የመጣው መንግስት ደግሞ በተለይ በኢኮኖሚ አሁን የተነሳው እንትን ከባድ ተቃውሞ በኑሮ ውድነት በኢኮኖሚ ነው በስራ አጥነት ነው እና ወጣቱ ተነስቶ ተባብሮ ተመልከት አስጨንቆ ይዞ ፓርላማውን ሁሉ ምን እንዳደረገው መቼም የኢትዮጵያ ህዝብ አይተዋልና መጨረሻ ላይ የመጀመሪያውን ምዕራፍ በድል አጠናቀዋል። አሁን ትልቁ ነገር ስርዓት መንቀል አይደለም ፕሮፌሰር መሰለኝ መትከል ወሳኝ። ስለዚህ የመጀመሪያው ምዕራፍ ላይ የምንማረው ነገር አለ። አሁን በስርዓት በመንቀሉ ላይ ያህል ህዝብ መነሳሳት በተለይ ወጣቱ ኃይል አለው አቅም አለው ወጥቶ ተቃውሞ ካሰማ የሚያሸንፈው ነገር እንደሌለ ህዝባዊ ቢተኝነትን ሊመክት የሚችል ዲክቴተር እንደሌለ ማሳያ ነው እና የኔፓል እንቅስቃሴ ኢትዮጵያውያንን ሊያስተምር ይገባል የሚለውን የምገዛዋለሁኝ። ወጣቱ በተለይ ያንን ቪዲዮ ማየት አለበት። የኔፓሎችን ጥያቄ ከሀገሩ ጥያቄ ጋር ማመሳሰል አለበት እና ኤነርጂውን ይሄንን አቅም መፍጠር አለበት። መተባበር መቻል አለበት ይመስለኛል። ከኔፓል ወጣት ብዙ መማር አለበት። ገለታው እንግዲህ የኔፓል አብዮት ዜናው እንኳን በየትኛውም የመንግስት መገናኛ ብዙሃን እንዲተላለፍ አልተፈለገም። ሌላው ቀርቶ የኢትዮጵያ ጸረ ሙስና ኮሚሽን ያው ጉዳዩ ከሙስና ጋር የተያያዘ ስለሆነ የኔፓሉ የወጣቶች ጥያቄ ያንን እንደማስተማሪያነት አጠር ያለ ጽሁፍ በድረገጹ አውጥቶ ነበር። የጸረ ሙስና ኮሚሽን ወዲያውኑ ነው እንዲያነሳ የተደረገው። ወዲያው እንዲያነሳ ተደርጓል። አብይ አህመድ ሌላ ቦታ እንዲህ አይነት ነገር ሲፈጠር እንደዚህ በአባይ ግድብ በወደብ በእነዚህ አጀንዳዎች ሚዲያዎቹ እንዲወጠሩ ነው የሚያደርገው። ስለዚህ እንዲፈርተ የምትተው አይደለም ደጃፊ ይደርሳል። እንዲሁ ፈርተ ገፍተ ሸሽተ የትም አደርስ መምጣቱ አይቀርም። አንዳንዶች የሚቃጠለውን የሚወድመውን እያዩ እንደ ሀገር እንዲጠፋ ነው የምትፈልጉት፣ እንዴት የኔፓል በረከት ይድረሰን ትላላችሁ ይላሉ። አብይ አህመድ እያለማ ነው በእነሱ ቤት። ይሄ ትውልድ እያለቀ ይሄ በድሮንና በዚህ በጦርነቱ የሚሞተው ለነሱ አይታያቸውም። ልማት ነው እሱ በየቦታው እየፈረሰ ያለው በአማራ ክልል ብቻ ባለፉት በህወሓት ጦርነቱ ጊዜ አሁንም ጭምር በአገዛዙ ድሮኖች በአገዛዙ ከባድ መሳሪያዎች የወደሙ መሰረተ ልማት ተቋማት ስፍር ቁጥር የላቸው። እሱ አይታያቸው። በእርግጥ የሀገር ንብረት ይውደም ማለት አይደለም። እንደዚህ በተለይ ሲቪሎች የሰላማዊ ዜጎች ንብረቶች መመታትም መነካትም የለባቸውም። ግን ደግሞ ህዝባዊ ቢተኝነት ሲመጣ መጠነኛ ጉዳት መድረሱ አይቀርም። ያንን ጉዳት መቆጣጠር በተለይ የህዝብ ንብረት የህዝብ ሀብት ላይ የግለሰቦች ሀብት ላይ መጥፎ ነገር እንዳይከሰትና ጉዳት እንዳይመጣ ያንን ነገር መቆጣጠር የሚቻልበት ግን ህዝባዊ ቢተኝነት ቤት በማቃጠልና በሌሎች ብቻ አይደለም።
በሰልፍ ይገለጻል፣ በተለያየ መልክ አለ። ሺህ አይነት የህዝባዊ ቢተኝነት መገለጫዎች አሉና ምንም ይሁን ምን መጀመሩ ግን የማይቀር ነው። ተፈርቶ አብይ አህመድ የተለያዩ አጀንዳዎችን እያመጣ ለመሸሽ ቢሞክር የሚተርፍ ወይም ደግሞ የሚያቆመው አይደለምና የኔፓሉ ህዝባዊ ቢተኝነት የኔፓሉ አብዮት በእርግጥም ለኢትዮጵያውያን ትልቅ ትምህርት መሆን ይችላል። በደንብ ይችላል። መሳይ የዚህ የጸረ ሙስና ኮሚሽኑን እንትን ስታወራ ደግሞ ሌላ ነገር አስታውሰኝ። የአዲስ አበባ ዩኒቨርሲቲ አንድ ኮርስ ነበርና ስለ ሙስና ነው ሊያስተምረን የፈለገው መምህራችንና በመሃል ከዚህ ከባለስልጣናት ነበሩ ከዚህ ከፓርላማ ከምናምን የመጡ በኤክስቴንሽን የሚማሩ ማለት ነው ተቀላቅሎ አንድ ላይ ነበር ትምህርቱን የምንማረውና እዛ ኦሲያር የሚባል ትልቅ አዳራሽ አለ ታውቃለህ። እዛ ውስጥ ነበርና በኋላ ስለ ሙስና ጀመር አረገና ምን ብሎ አሳቀው ክፍሉ ይሄን ነገር በተው ይሻላል በጫጩት ፊት ፈንግ ላይ ወራማልና ባለስልጣናቶች በኋላ ሊይዙኝ ይችላሉ ብሎ ፈርቶ ነው መሰለኝ እንደበቀለድ አድርጎ አለፈውና እንደዚህ እኮ ነው ብዙ ሰዎች ፍርሃት ስላለ ሙስና ፍርሃት ስላለ ኔፓል ውስጥ የነበረው ጥያቄ እንዲህ አይነት ነበር ብሎ የጸረ ሙስና ኮሚሽን እንኳን የልቀፋትን ቶሎ አወረደ። በጫጩት ፊት ፈንግ ላይ ወራማ ብዙ እዛ አካባቢ ትልቅ ችግር አለ። ስለዚህ አሁን የኢትዮጵያ ህዝብ ግን የሚፈነገረው መፈንገል አለበት መወራታ ኢሹ ሆኖ መነሳት አለበት። የኔፓል ጉዳይ ፈነገረው ፈንገል ችግር ያለው። ስለዚህ እዛ ላይ ወጣቱና አሁን ምንድነው በየትኛውም ሀገር ወጣት ነው አቅም ያለው እንግዲህ መቼም የዚህ የፖለቲካ ለውጥ ጥያቄ ሲመጣ እናቶች ከቤት አይወጡም፣ ብዙ ጊዜ ጡረተኞች አባቶች አይወጡም። የዩኒቨርሲቲ ተማሪዎች አቅማቸው ጠንከር ያሉ ወጣቶች ናቸው የሚጮሁት። ይሄ በመላው ዓለም ያለው ይሄ ጄኔሬሽን ይሄ የህብረተሰብ ክፍል ከደከመ በቃ ቀንበር በጣም ትከሻው ላይ መከራውን የሚያሳየው ህዝብ ነው የሚሆነው። ስለዚህ ወጣቱ ኃላፊነት አለበት፣ በጣም ኃላፊነት አለባችሁ። ታሪካዊ የሆነ ኃላፊነት በዛ ዘመን የነበረ ወጣት ለምን ዝማሬው ይሄንን ኢሹ ሊል ይችላል የሚቀጥለው ትውልድ ማለት ነው። ይሄ ሁሉ በደል ሲኖር ያን ጊዜ የነበሩ ወጣቶች ምን ነካቸው ማለት ነው። ስለዚህ ወጣቶች በተለይ በከፍተኛ ትምህርት ተቋም ውስጥ ያላችሁ ወጣቶች የገበሬውን ብሶት ተመልከቱ፣ ያስተማሪያቻችሁን ብሶት ተመልከቱ። የሚያስተምሯችሁ አስተማሪዎች ነገር ከካፌ የሚሉበት ዘመን ላይ ነው ያደረስነው እና ይሄ ነገር ሊያበቃ ይገባዋል። መብራት አልቻልክም ማለት እኮ ነው ፌለሪቲ አይደለም። ይሄ አሁን የማክሮ ኢኮኖሚያችን ችግር የመንግስት ችግር ነው። ስለዚህ ይሄ ጉዳይ መታከም አለበት። ስልጣን ልቀቅ፣ ሪዛይን አድርግ የሚል ግፊት መደረግ አለበት ለማለት ነው መሰለኝ። አገረታው እንግዲህ የኔፓል በረከት ይድረሰን ያሉ ኢትዮጵያውያን በየማህበራዊ ሚዲያው ላይ የሚታየው ምኞታቸው መቼም መሬት ላይ ወድቆ የሚቀር አይመስለኝም። ከኔፓልም የከፋ ነገር ነው በኢትዮጵያ በአገዛዙ ላይ ሊደርስ የሚችለው እንዳገዛዙ ጭካኔ ምንድነው? ኔፓል ላይ እኮ የሰማነው ሙስና ጉዳይ ነው። ከዛ በኋላ ወደ 26 ነው የሚጠጉ ማህበራዊ ሚዲያ የኢንተርኔት መተግበሪያ መድረኮችን ዘጋ። መንግስት ሲዘጋ ያ ነው ፈንድቶ ሰውን ወደ አደባባይ ያስወጣው። እንደዛ አይነት ኢትዮጵያ ውስጥ እንዳለው አይነት የመንግስት በደል ያገዛዙ ጭቆና የትም ዓለም ላይ የለም። ስለዚህ የኢትዮጵያ ህዝብ በጣም ከፍቶታል። እኔ እንደውም ምናልባትም እንደዚህ አይነት የከፋ ሽግግር እንዳይኖር ከወዲሁ ስራዎች ካልተሰሩ በስተቀር አገዛዙ የሄደበት ባለው የጭካኔ መጠን ልክ ሊፈጠር የሚችለው በተለይ በአገዛዙ ሰዎች ላይ በቀላሉ የሚታይ አይደለም። ይሄን ነገር እንደው ዝም ብለን የምንናገረው አይደለም። አገዛዙ ጭቆናውን አጥብቆታል። ሰሞኑን የምትሰማው ነው በእስር ቤቶች የሚደርሰው መከራ፣ በክርስቲያን ታደለ ላይ እየሰማን ያለነው ነገር እኮ ያሳዝናል። አሁን ለሁለተኛ ጊዜ ነው ኦፕሬሽን ተደርጓል። የሚያስከፋ ነገርም ሊደርስ ይችላል። ይሄ ሁሉ የአገዛዙ የጭካኔን ልክ የሚያሳይ ነው። በዚህ መጠን ህዝብን የሚጠላ አገዛዝ ታይቶ አያውቅም። ስለዚህ ኢትዮጵያ ላይ የከፋ ሊሆን ይችላል። ይህንንም መጠበቅ ያለብን ነው። ለማንኛውም እንዲህ አይነት የከፋ ነገር ሽግግር እንዳይኖር ከወዲሁ ስራዎች መስራት አለባቸው። ገለታው በዚህ ጉዳይ ላይ ማጠቃለያ ሐሳብ ካለ? አሁን የተዘራውን ዘር ኢትዮጵያ ውስጥ እናውቃለንና ወጣቱ በጣም ስማርት መሆን አለበት። ዩኒቲውን ህብረቱን ጠብቆ ስርዓት ነቀላው ብቻ ሳይሆን ተከላውን በጥንቃቄ ስሙዝ እንዲሆን በጣም ኃላፊነት የተሞላበት ትግል፣ ወንድማማችነት ያለበት ትግል የበፊቶቹን ታሪካችንን እያሰብን ያደዋን ድል እያሰብን ይሄ የወንድም የጠባቂ ነኝ የሚል ስሜት ውስጥ በመግባት እርስ በርስ በመያዝ ከዚህ ሰው መሄድ በኋላ ምን ተክለው ስርዓት የሽግግር ጊዜ የረጋ እንዲሆን ይህን ታሳቢ ያደረገ ትግል ውስጥ መግባት ስሜት ብቻ ሳይሆን ማለት ነው። እንደው ስሜት ብቻ ሳይሆን ወፈር ያለ ሐሳብ ያለው የሽግግር ሐሳብ ያለው ትግል ውስጥ መግባት መቻል ይኖርብናል። ሁላችንም በያለንበት ጠጠር ከወረወርን በያለንበት በየድርሻዎቻችን
በየአቅማችን መታገል ከቻለን ለውጥ ይመጣል ኢትዮጵያ ውስጥ ተለተለተል ገልታው እንግዲህ ወደ መጨረሻው ርዕሰ ጉዳያችን እንሂድ። ዜና እረፍት ነው ያለን። ታላቁ ታዋቂው ዲፕሎማት ዶክተር ምናሴ ኃይሌ ከዚህ ዓለም በሞት ተለይተዋል። ዶክተር ምናሴ ኃይሌ የገዘፈ ማንነት ያላቸው ናቸው። እንደነሱ አይነት ኢትዮጵያውያን በተፈጠሩበት ምድር ነው እንግዲህ ዛሬ የምናያቸው መሪዎች በቅለው ኢትዮጵያን ቁልቁል እንደወረደች የከፍተኛ የታሪክ ዝቅታ ውስጥ እንዳለች የምናየው እነዚህን ባለ ታሪኮች ባስታወስን ቁጥር ነው። ዶክተር ምናሴ ኃይሌ ዲፕሎማት፣ የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው የሰሩ በኢትዮጵያ ጉዳይ ላይ በተለያዩ መድረኮች ላይ የሚከራከሩ እጅግ ድንቅ የሆኑ ኢትዮጵያዊ ናቸው። ለማንኛውም ከሳቸው አንድ መድረክ ላይ በተለይ የአፍሪካ ህብረት የአፍሪካ አንድነት ድርጅት ከኢትዮጵያ ተነስቶ ወደ ሌላ ቦታ እንዲሄድ ሊቢያ ያቀረበችውን የውሳኔ ሐሳብ እንዴት ተከራክረው ያንን ሐሳብ አስጥለው ትልቅ የዲፕሎማሲ ድል የተቀዳጁበት አንድ መድረክ በዩቲዩብ ላይ ማንም ሰው ፈልጎ ሊያገኘው ይችላል። የሊቢያው አምባሳደርና ዶክተር ምናሴ ኃይሌ ያደረጉትን ክርክር በተወሰነ ደረጃ እንስማው። There are some things which the government of Libya must understand. Africa is not for sale. We are independent from foreign states. Africans are jealous of their independence and sovereignty. No matter how wealthy Libya is, that means nothing for us, and you cannot buy. There is no head of state. There is no representative of an African government in this room that's prepared to accept dictation from Libya. You better learn that. The philosophy of Libya is cultural and linguistic chauvinism. It is religious fanaticism. It's arrogance above all. Arrogance. ገለታው እንግዲህ ዶክተር ምናሴ ኃይሌ ውጭ ጉዳይ ሚኒስትር በነበሩ ጊዜ ነው። በጣም የሚደንቅ ነው። መቼም እንደነዚህ አይነት ሰዎች በተፈጠሩባት ሀገር ያሳፍራል። ለማንኛውም ዶክተር ምናሴ ኃይሌ ማን ናቸው? በባጭሩ እናስታውሳቸው። በ95 ዓመታቸው ነው ከዚህ ዓለም በሞት የተለዩት። እስቲ ገለታው ተወሰነ ነገር ስለሳቸው የምትለው ካለ? ዶክተር ምናሴ እንግዲህ ታሪካቸው እንደሚያሳየው በጣም የታወቁ የኢትዮጵያ ፖለቲከኛ ናቸው። በአፄ ኃይለ ሥላሴ ዘመንም ከአፄ ኃይለ ሥላሴ ጎን የነበሩ ዲፕሎማት ናቸው። በኋላም ውጭ ጉዳይ ሚኒስትር ሆነው እንዳልከው ሰርተዋል። ውጭ ጉዳይ ሆነው መስራት እንግዲህ አንድ ትልቅ ቦታ ነው በኢትዮጵያ ፖለቲካ ውስጥ። ከዛ ባሻገር የአሜሪካ አምባሳደርም እንደነበሩ ነው የሰማሁት። ግን ይሄ ታሪካዊ ንግግራቸው ደግሞ በጣም ያስታውሰናል። የአፍሪካ ህብረት ወደ ሌላ አካባቢ መሄድ አለበት የሚል ፕሮፖዛል ቀርቦ ነበር በሊቢያ በኩል እንደምታውቀውና ያንን በመወገት በተለይ ኢትዮጵያ የነጻነት ምልክት ናት፣ አፍሪካ አትሸጥም፣ ለዚህ ደግሞ የቆመች ምድር ናት፣ የነጻነት ምድር ናት እና ምልክት ስለሆነች ይሄ ጉዳይ ሊሆን አይችልም፣ የአፍሪካ ህብረት ተስማምቶ ውሳኔው እሱ ቢሆንም ግን ይሄንን ታሳቢ ማድረግ አለበት ብለው የተከራከሩና የረቱ ሰው ናቸው። በወቅቱ ከባድ ድጋፍ ነበር ያገኙት እና በዚህ የሚታወሱ ሰው ናቸው። በጣም ትልቅ ሰው ነው ያጣነው መሳይ። በእውነት እነዚህ ሰዎች የተከሏት ሀገር፣ እነዚህ ሰዎች በየመድረኩ በዓለም አቀፍ መድረክ ላይ የተከራከሩላት ምድር ዛሬ ከባድ ችግር ውስጥ ወድቀናል እና እንደገና ሪቫይቭ ማድረግ መነሳት ይኖርብናል። መቼም ለወዳጅ ዘመዶቻቸው ሁሉ በጣም መጽናናትን እመኛለሁኝ። ማስታወሻ ለእንደነዚህ አይነት ሰዎች ማድረግ በጣም ልማድ መሆን አለበት መሰለኝ። ሰው ትልቅ ሰው ናቸው እና አንድ ሐውልት መትከል፣ ማስታወሻ ማስቀመጥ ለሚቀጥለው ትውልድ ያበረታታል እና እንደ በተለይ ወሎ አካባቢ የዛ አካባቢ ሰው ናቸው ይመስለኛልና እዛም አንድ ማስታወሻ አዲስ አበባ ማስታወሻ ይገባቸዋል የሚል አንድ ዜጋ እምነት አለኝ መሰለኝ። እንግዲህ ዶክተር ምናሴ ኃይሌ በብዙ ነገር ኢትዮጵያን አገልግለው ያለፉ ናቸው። የስማቸውን የአገልግሎታቸውንና ያስተዋጽኦአቸውን ያህል እንኳን የሚመጥን ነገር ሲደረግ ወይም ሲዘከርላቸው አናይም። በትምህርቱም የላቀ ቦታ የደረሱ ናቸው። ከአሜሪካ ዊስኮንሲን ማዲሰን ዩኒቨርሲቲ የተመረቁ፣ ከኮሎምቢያ ስኩል ኦፍ ሎ የተመረቁ፣ በጣም በትምህርቱም የላቀ ደረጃ ላይ የደረሱ ኢትዮጵያን በወከሉባቸው መድረኮች በሙሉ በሐሳብ እየረቱ እውነት ለመናገር ቋንቋቸው ጭምር የሚናገሩት ቋንቋ የሚያስተላልፉት ሐሳብ ኢትዮጵያ እንዲህ አይነት
መሪዎችም ነበሯት እንዴ ብለን አሁን ላይ በጣም እንድንቆጭ የሚያደርግ ነው። ዛሬ እንዳለ ያሉት ተደምረው ቢጨፈለቁ አንድ ምናሴን እንኳን አያክሉም። ኢትዮጵያ ውስጥ ያሉት በውጭ ጉዳይ ሚኒስትር ደረጃ ከኢህአዴግ ጀምሮ ያሳለፉትን ሰዎች ብትመለከት ታፍርባቸዋለህ። እንደዚህ ሀገርን በእንደዚህ አይነት መድረክ ላይ እየወከሉ የሚያስተላልፏቸው መልእክቶችና የሚይዟቸው አቋሞች ኢትዮጵያን ብቻ ሳይሆን አፍሪካን ሁሉ ሲታደጉ ነው የምናየውና በእውነት በትላንቱ እንቆጫለን። ከትላንት ተሽለን ዛሬ መገኘት ሲገባን ቁልቁል እየወረድን የማንም መጫወቻ የሆነች ሀገር አሁን ላይ ስናይ በእውነቱ በጣም ነው የምናዝነው። ከዚህ መገላገል ይኖርብናል። አብይ አህመድ የውርደት ዘመንን ነው ኢትዮጵያ ላይ ይዞ የመጣው። ከምንም በላይ በእንደዚህ አይነት ሰዎች ተከብራና ታፍራ ቁመናዋን ጠብቃ የቆየችን ሀገር አራክሶ አዋርዶ የመጨረሻ የሀገራት ጭራ አድርጓት ነው ማለፍ የፈለገውና ይሄ ሰው የበለጠ ጉዳት ከማድረሱ በፊት እቺን ሀገር ከጁ መንጠቅ ያለብን ይመስለናል። ለማንኛውም ለኚህ ታላቅ ኢትዮጵያዊ ያለን አክብሮት ትልቅ ነው። ከዚህ ዓለም በሞት በመለየታቸው እንግዲህ ነፍስ ይማር ብለናል። ለቤተሰቦቻቸው ለወዳጆቻቸው እንደዚሁ መጽናናትን እንመኛለን። ገለጣው ይሄንን ነው ማለት የምንችለው። አብይ አህመድ እነዚህ የመሳሰሉ መሪዎች ያሏትን ሀገር ኮስምና የነበረች እኔ ነኝ ያንሰራራት ይላልና ነበረም በእውነት ትልቅ ግርማ ሞገስ የነበራት ሀገር፣ ተፈሪ የነበረች፣ ተሰሚ የነበረች በምስራቅ አፍሪካ ላይ በጣም አሁን ቅድም ያልነው መልህቅ ስቴት መልህቅ ሀገር የመረጋጋትን የምታመጣ መልህቅ ሀገር የተባለች ነበረችና ወደዛ ክብሯ መመለስ አለብን በአንዳንድ አቅጣጫ። በሌላ በኩል ደግሞ ዘመኑን የዋጀ ኢኮኖሚ፣ ትምህርት ደግሞ ወደፊት ምንኝት አለብን። ለዛ መታገል መቻል ይኖርብናል። በጣም አመሰግናለሁ ገለጣው። እንግዲህ ዛሬው ጉዳዮቻችንን ጨርሰን ወደ ማጠናቀቁ ላይ እንገኛለን። አንተንም ተመልካቾቻችንን ከልብ አመሰግናለሁ። እንግዲህ ዛሬው በዚሁ አብቅቷል። ተመልካቾቻችን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።